አገልግሎት አሰጣጥን ማዘመንና የህዝብን እርካታ ማረጋገጥ የከተማ አስተዳደሩ ቀዳሚ ተግባር ሆኗል። በአራዳ ክፍለ ከተማ ወረዳ 6 አስተዳደርም ባለፉት ወራት የህዝብን እርካታ ወደ 90% ለማድረስ ያስቻሉ መጠነ ሰፊ የሪፎርም ስራዎች ሲከናወኑ ቆይተዋል። ዛሬ የመጣችሁበት የባለ ጉዳይ ቀን ነው። ነገር ግን እኛ አገልግሎት የምንሰጠው የባለ ጉዳይ ቀን ሮብና አርብ ብቻ አይደለም። ኤኒ ታይም ባለ ጉዳይ ከመጣ እናስተናግዳለን። ኤኒ ሴክተር ላይ ባለ ጉዳይን ተቀብሎ ማስተናገድ ተገቢ ነው የሚለው ተግባብተናል ከጠቅላላ አመራሩ ጋር ማለት ነው። ስለዚህ ሁሉም ሰው ሮብና አርብ ቢሮ ላይ ሆኖ ባለ ጉዳይ እንዲያስተናግድ እኛም ደግሞ በአንድ ማዕከል አገልግሎት የምንሰጥበት ቀን ነው። ሰኞም፣ አርብም፣ ቅዳሜም እሁድም ቢመጡ ባለ ጉዳይ እናስተናግዳለን ማለት ነው። አስተዳደሩ ለተገልጋዩ የሚሰጠው አገልግሎት ጥራት የሚጀምረው ከውስጥ ሰራተኛው መሆኑን በመረዳት ለሰራተኞቹ ምቹ የሥራ አካባቢን ፈጥሯል። ይህም መሻሻል የሰራተኞቹን ሞራል በመገንባት ቀልጣፋ አገልግሎት እንዲሰጥ መደላድል ፈጥሯል። የአገልግሎት አሰጣጡ በተለይ ረቡዕና አርብ ቀናት ውጤታማ መሆኑን ተገልጋዮች ይመሰክራሉ። አራዳ ክፍለ ከተማ ወረዳ 6 በመስተናገድበት ሰዓት በጥሩ ነገር ነው የምታስተናግደው። የቤት ችግር ነው ያለብኝ ማመጥቼ ችግሬን ሁሉ ተቀብለውኝ ምንም ሳያሰቃዩኝ በስነ ምግባር በጥሩ ነገር ነው ያስተናገዱኝ። አሁን ወረቀቱ ወደ ቤቶች ማለት እና በጥሩ ነገር ነው የሚቀበሉኝ እና ምንም ነገር ያቆሳቁሉኝም። ስመጣ በስነ ስርዓት ነው የሚቀበሉኝ። በጣም ጥሩ ነው፣ ቆንጆ። ይህም በየብሎኩ የሚነሱ የህዝብ ጥያቄዎች በቅርበት እንዲፈቱ መንገድ ከፍቷል። መፍትሄ የምንሰጠውኛ ብሎክ ላይ ነው። አመራሩ ብሎክ ላይ ነው የሚውለው። እዚያ ያለውን የመልካም አስተዳደር ችግር መፍታት አለበት። ካልፈታም ደግሞ ተጠያቂ ነው። ከዛ አቅም በላይ የሆኑ ነገሮች ደግሞ ወደዚህ ይመጣሉ። ብዙ ግን ባለጉዳያችን የቤት ጠያቂ ነው። የቤት ጠያቂ ደግሞ ሲሆን ጨለማ የሆነ ነገር አይደለም የምንመልስለት። ተስፋ እንዲኖረው፣ ቪዥን እንዲኖረው፣ ባገሩ እንዲኮራ፣ ነገ የተጀመሩ የልማት ስራዎች አሉ የቤት ግንባታችን እነሱ ሲያልቁ አቅርቦትና ፍላጎት ባይመጣጠንም የህብረተሰቡ ፍላጎት ብዙ ቢሆንም የተወሰነውን ደግሞ መፍትሄ ለመስጠት ጥረት እየተደረገ ስራ እየተሰራ ነው ያለው። ስለዚህ ነገ ተስፋ ያላቸው ሰዎች አሉ የሚለው መውሰድ ያስፈልጋል ማለት ነው። እንግዲህ የቤትን ችግር ስናነሳ አሁን የተፈጠረ ሳይሆን ለዘመናት የነበረ ተደራራቢ ችግሩ እየተፈታ የሄደበት ደግሞ አግባብ ቀላል አይደለም። ብዙ የቤት ችግርተኞች ቤት አግኝተዋል። ነገር ግን ከችግሩ ብዛት አንፃር ቢሰጥም ጎልቶ የመውጣቱ ነገር አናሳ በመሆኑ እንጂ ብዙ በበዓላት ላይ በማዕድ ማጋራት ላይ በተለያዩ ወቅቶች ቤት ይሰጥበት አግባብ አለ። መንግስት በሚያመቻቸው በልማት ተግባር ውስጥ ተሳታፊ የሚሆኑ አሉና በዚህ መልኩ ለይተን የምንሰራቸው ተግባራቶች ይኖራሉ ነው። እሱን አጠናክረን የምንቀጥልበት አግባብ ይኖራል ማለት ነው። ወረዳውን ለአካል ጉዳተኞች ይበልጥ ምቹ ለማድረግ የተጀመረውን ስራ ተጠናክሮ እንዲቀጥልም ነዋሪዎቹ ይጠይቃሉ። ወረዳ 6 ሱቅ ተቀያሪ ሱቅ ተሰጥቶኝ ለስራ ቀርብ ያለው በመስተንግዶ ደረጃ ማንኛቸውም ጥሩ ነው የሚያስተናግዱት። ጥሩ እንክብካቤ ያደርጋሉ። መግቢያው ቦታ ዊልቸር የሚጠቀም መግቢያ ችግር ነው። እነሱም ከቦታቸው ተነስተው እዚህ መጥተው ነው የሚያናገሩት። ሌላው ጥሩ ነው። በአጠቃላይ የአራዳ ክፍለ ከተማ ወረዳ 6 አስተዳደር የህዝብን ችግር እስከ ታችኛው መዋቅር ድረስ በመውረድ የመፍታት ልምዱ በከተማ ደረጃ ማድረስ ለተፈለገው ከፍተኛ የህዝብ እርካታ እንደ ትልቅ ግብዓት የሚወሰድ ተግባር ነው። ወረዳ 6 የቢሮ አቀማመጥ አንፃር ለአካል ጉዳተኛ አስቸጋሪ ነው። እሱን ግን በቅዳችን ይዘን ስራው ተጀምሯል፣ እየተሰራ ነው። ያኛው ኮብልስቶን እየተነጠፈበትና ጎርጓዳው የተስተካከለ የሚሄድበት አግባብ ይፈጠራል። አራዳ ክፍለ ከተማ ወረዳ 6 ነው የምኖረው። የፍሳሽ ማስወገጃ አካባቢያችን ላይ ሁለት አይነት ነበር የወጣው። አንድ ወይ ወደ ሽንት ቤት እንድንጠቀም አለበለዚያም ደግሞ ለጊዜያዊ ቦታ ማስረጊያ እንድትቆፍሩ በሚል በጣም ተወዛግበን ነበር። ወደ 34 አባወራ ነበረ። ምንም ቦታ ስለሌለን በወቅቱ ተቸገር። ምንድነው መፍትሄያችን ምንድነው ብለን አማከረን። መነሻው ስንነሳ በጎ ፍቃድ ነበር የገባ ነው። በጎ ፍቃድም በጣም መስዋዕት ከፍሎልናል ማለት ይችላል፣ ያለ ማጋነን ማለት ነው። ጉዳዩን ማናቀውን እያስረዳን መተባበር እንዳለብን አካባቢው ደግሞ ቢሰራ ለኛ እንደሚጠቅመን ስለሌላ ሰው መበከን ስለሌለበት ያን ሁሉ አስረድተውን
በዛ ደረጃ ላይ ጥሩ አገልግሎት ተሰጥቶ ነው። ሰው መቼም የሁሉም እርካታ በአንድ ሚሊዮን አይሟላ ይችላል። እኔ እስካየኋቸው ድረስ እስካሁን ድረስ ግን በቂ አገልግሎት እየተሰጠ ነው ማለት እችላለሁ። በቀጣይ ሮቀን ከምንሄድ በየአካባቢያችን ቢሰራል። ነዋሪው ዘንድ ትልቅ ቅሬታ ሲያስነሳ የነበረ ፍሳሽ ማስወገጃ መስመሮች ችግር አንዱ ሲሆን አሁን ላይ በዘላቂነት ምላሽ እንዲያገኝ ተደርጓል። ከመልካም አስተዳደር አንጻር በጣም ለዘመናት የህብረተሰብ ችግር የነበሩ በየብሎኩ ላይ የነበሩ ችግሮች ነበሩ። ያ ቱቦ ይፈሳል። ውሃው ምንጩ ከየት ነው የሚታወቅ ነገር የለውም ከየት እንደሚመጣ። እሱን የማጥራት ስራ ሰርተን ምንጩን አውቀን ከ7 ዓመት በላይ ችግር የነበረ ቦታ ነው። ቱቦ የመዘርጋት ስራ አድርገን እሱን ያጸዳንበት ያስተካከልንበት አግባብ አለ። የህብረተሰቡ እርካታ ከፍ ለማድረግ ተችሏል ማለት ነው። ስለዚህ በየቀኑ የመልካም አስተዳደር ችግሮችን የፈታን አዳጊ ሆነ ህብረተሰቡ እምነት እንዲኖረው ወረዳው ላይ ቢሄድ ችግር ይፈታል ብሎ እንዲያምን ይሄ ትልቅ ስራ ተሰርቷል ማለት ነው። ዋናው አመራር ስትሆን ዝቅ ብሎ ማገልገል ነው። ዝቅ ብለን እያገለገልን ግን ከህብረተሰቡ የምናገኘው ደግሞ ግብረ መልስ የበለጠ እንድንሰራ የሚያነቃቃ የሚያበረታታ ስለሆነ ይሄንን እንደመርህ ወስደን አሁንም ጠንክረን መስራት ይጠበቅብናል። ይህ ስኬት ዝም ብሎ የመጣ አይደለም። የአስተዳደሩ ዋና ስራ አስፈጻሚ ወይዘሮ ተስፋነሽ በሱ ፍቃድ እንደገለጹት የመልካም አስተዳደር ችግሮች ተለይተው መፈታት መቻላቸው ለውጤቱ ትልቅ አስተዋጽኦ አድርጓል። ስትከታተሉ የነበረው በአራዳ ክፍለ ከተማ ወረዳ 6 አስተዳደር የአገልግሎት አሰጣጥን መነሻ በማድረግ ያደረግነውን ቅኝት ነበር። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ጤና ይስጥልን።